የምጽዋ ዳግም ውልደት በኢትዮጵያ እጅ ምጽዋ የአፍሪካ ዱባይ ትሆናለች። ከቃል የከረረው የኢትዮጵያ ዕቅድ። ኢትዮጵያ በአንድም በሌላም መንገድ በድርድርም ሆነ በጉልበት በሄደበትም መንገድ ሆነ በሊዝ በፌዴሬሽንም ሆነ በዲፕሎማሲ በቅርቡ ምጽዋ ላይ ትገኛለች። ምጽዋ የከበባት አቧራዋ በኢትዮጵያ ተጠርጎ ዳግም ትበራለች። ያ የነበረ ግርማዋ፣ ያ የደበዘዘ ድምቀቷ ይመለሳል። ያቺ ውበቷ የረገፈው የቀይ ባህር ኮከብ በቅርቡ የአፍሪካ ዱባይ ወይም ሲንጋፖር ትሆናለች። የተሰነጣጠቀና የደቀቀው ወደቧ ዳግም ይነግሳል። በኢትዮጵያ ጥረት ያ የምትናፍቀው ቀን እየመጣ ነው። ስሁት ነጻነት እንደ ኢትዮጵያና ምጽዋ የጎዳው የለም። የተሳሳተ መንገድ ደግሞ እንደ ምጽዋ ያደበዘዘው ቢፈለግ አይገኝም። ታሪክ እንደዚህ ይላል። በቦታ ከአረብ ምድር እስከ አፍሪካ ድረስ፣ በጊዜ ደግሞ ከአክሱም ኪንግደም እስከ ጣሊያን ቅኝ ግዛት እንደ ምጽዋ ያበራ የቀይ ባህር አካል የለም። ታዲያ የኤርትራ ነጻነት ይሉት ሰይፍ ከወረደ 10 ዓመታት ሲቆጠሩ ያ መንገድ ምጽዋን ለጨለማ የሰጠ፣ ኢትዮጵያን ያለ ባህር በር ያስቀረ አስቀያሚ ሁነት ነበር። አሁን ግን ምጽዋ በኢትዮጵያ እጅ ታበራለች። የአፍሪካ ዱባይም ትሆናለች። እንዴት? ለምን? መች? በምን መንገድ? ሰሞነኛ ጥልቅ ዳሰሳ አለው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ አንድ ተአምራዊ ህዳሴ እየመጣ ነው። ማዕበሉ ምጽዋን የዓለም የንግድ ማዕከል ማድረግ የሚችል፣ የኢትዮጵያን ኢኮኖሚ ወደ ከፍታ የሚያምዘገዝግ ብሎም ለአፍሪካ ቀንድ ድንቅ ኃይል የሚያጎናጽፍ ነው። በእርግጥ የኤርትራ አንድ ሀገር መሆንና ዓለም አቀፍ እውቅና ማግኘት እዚህ መንገድ ላይ ጥላ ቢያጠላም መፍትሄ ግን አለው። ለመሆኑ ምጽዋ አቧራዋ ተራግፎ ዳግም ወደ ከፍታ ትመለሳለች ወይስ እንደተከበረ ድንጋይ ተቀብራ ትቀራለች? በዛሬው ጥንቅራችን ታዲያ የምጽዋን ድንቅ ታሪክና ቀደምት ውበት ከአክሱም ኪንግደም እስከ ቅኝ ግዛት እንዳሰሳለን። የሸፈናትን የኢትዮጵያን ህልምም ወደ እናንተ እናደርሳለን። በተጨማሪም ምጽዋ እንደ ዱባይ ከአቧራ የምትነሳበትን ተአምርም እናያለን። አብራችሁን ቆዩ። አስማታዊ የኢትዮጵያ ህልም፣ የምጽዋ ዳግም መነሳት። ኢትዮጵያ ምጽዋ ላይ መገኘቷ ሳይታለም የተፈታ ነው። ነገሩ በአንድም በሌላም መንገድ በድርድርም ሆነ በጉልበት በሄደበትም መንገድ ሆነ በዓለም አቀፍ ህግ በሊዝ በፌዴሬሽንም ሆነ በዲፕሎማሲ መሆኑ የማይቀር ጉዳይ ነው። ኢትዮጵያ ምጽዋ ላይ ስትገኝ ታዲያ ብርቱ ጦሯን ሳይሆን የቀደመ ብልሃቷንና ዘመናዊነትን ይዛ ነው። የዛን ጊዜ የግንባታ አብዮት ምጽዋ ላይ ይፋፋማል። የጣሊያን ህንፃዎች እንደገና ያበራሉ። ወደቡ ዓለም አቀፍ ሆኖ ይገነባል። በኢትዮጵያ ዕቅድ መሰረት 20 ዘመናዊ ክሬኖች ወደቡ ላይ ይሰማራሉ። ወደቡ 16 ሜትር ጠልቆ ይገነባል። የ1 ቢሊዮን ዶላር የነዳጅ ማጣሪያ ምጽዋ ላይ ተገንብቶ ደግሞ ነዳጅ በፓይፕ ወደ አዲስ አበባ ይጓዛል። በኢትዮጵያ የነዳጅ ዋጋ በእጥፍ ይቀንሳል። በ2030 የወደቡ አቅም ደግሞ በአመት በ10 ሚሊዮን ቶን ከፍ ይላል። ለዚህ ህልም እውን መሆን ኢትዮጵያ ከ2 እስከ 3 ቢሊዮን ዶላር ምናልባትም ከቻይና ቤልት ኤንድ ሮድ ኢኒሼቲቭ አሊያም ከቱርክ ታገኛለች። ኬንያ የላሙ ወደብን እንደዛ ነውና ያለማችው። በእቅዱ መሰረት ደግሞ በ2028 ተጀምሮ በ2030 የሚጠናቀቅ ይሆናል። የምጽዋ ድንቅ ትናንት ነበር የወረሳት የቀይ ባህር ኮከብ። የምጽዋ ታሪክ ወደ ኋላ 2000 ዓመት ይጓዛል። ከዛን ጊዜ ጀምሮ ታዲያ ቀይ ባህርን ታከው ከተመሰረቱ ከተሞች ሁሉ ደማቋ ሆና ለእልፍ ዘመኖች እንደገነነች ኖራለች። የአክሱም ኤምፓየር በምጽዋ ወደብ ወርቅና የዝሆን ጥርስ ወደ ውጭ ይልክ ነበር። ዘመን ሲቀየር ደግሞ ቆይቶ ግብፅን ኦቶማኖች ምጽዋን የባሪያ ንግድ ማዕከል አድርገዋትም ነበር። ይህች ከተማ ያላየችው የለም። በ16ኛው ክፍለ ዘመን ደግሞ የጅዳ ወደብን የሚገዳደር ድንቅ ወደብ ነበራት። አንዳንዴ ሁሉም እርምጃ መጥፎ አይሆንምና በዚህ መንገድ ዝቅና ከፍ ስትል የነበረችው ምጽዋ ጣሊያኖች በቀኝ ግዛት ወረራ ወቅት ሲይዟት ዘመናዊነት ተገለጠባት። በጊዜው ጣሊያኖች ታዲያ ወደ ባህሩ የጠለቀ ወደብ ሰሩላት። ድንቅ መርከቦች እንዲርመሰመሱባት አደረጓት። ከአስመራ እስከ ምጽዋ የሚዘልቅ የባቡር መንገድ ሰርተው ንግዷን አጧጧፉላት። አርት ዴኮ በተባለ ድንቅ የኪነ ህንፃ ባለሙያ አስጠንተው እንደገና ገንብተው ደግሞ ትንሿ ሮም የሚል ስም ሰጧት። ታዲያ ጣሊያኖች ከወጡ በኋላ ከኢትዮጵያ ጋር በፌዴሬሽን ከተዋሃደች በኋላም እንዳበራች ቀጥላ ነበር። አጼ ኃይለ ሥላሴ እንኳን በክረምት ለማረፍ የሚመርጧት
እናም ማረፊያ ቤተ መንግስታቸውን የገነቡባት ቦታ ነበረች። በ1983 ኤርትራ በተሳሳተ መንገድ እስክትገነጠል ድረስም 80 በመቶ የኢትዮጵያ የውጭ ግብዓት የሚመጣው በምጽዋ በኩል ነበር። በ1983 ኤርትራ ከተገነጠለች በኋላ ግን ብዙ ነገሮች ቀስ በቀስ ታሪክ መሆን ጀመሩ። ይባስ ብሎ የኢትዮጵያና የኤርትራ ሰቅጣጩ ጦርነት ካለፈ በኋላ ያቺ ደማቅ ኮከብ ላትመለስ በአቧራ ተዋጠች። ምናልባትም ጊዜዋ አሁን ሊሆን ይሆናል። የምጽዋ የሰመመን እንቅልፍ። ቀድሞ ምጽዋ እንዲህ እንዳሁኑ አልፈራረሰችም፣ አልተረሳችም ነበር። ጊዜና ስርዓት ያደበዘዛት ወርቅ ናት ምጽዋ። ውበት እሷን ይመስላል ይሏታል። ጣሊያኖችም ትንሿ ሮም እያሉ ይጠሯታል። መሃል ዕዳጋ ጫፍ ጋር ያለው ክፍት የሲኒማ ማሳያ ቦታ በድሮው አጠራር ሲኒማ አይዳ ደስታ ጋር ሆነው ወደ ሁለት አቅጣጫ ማቅናት ይችላሉ። ቀጥታ ወደ ምስራቅ ካቀኑ ሰጋለት ቀጣን የምትባለዋን ድልድይ አልፈው ወደ ጠዋለት ውሽጢ ባጽእ ወደብና ርእሲ ምድሪ ይሄዳሉ። ከሲኒማ አይዳ ጋር ወደ ሰሜን ካቀኑ ደግሞ በስተግራ ሰሊና የሚባለውን ሰፊ የጨው ማምረቻ ታከው በስተቀኝ ቀይ ባህርን እያዩ ወደ ግራር ሰፈርና እሱን አልፈው ወደ ናቫል ቤዝ ያቀናሉ። ዕዳጋ መግቢያ ጋር ወደ ሰሜን ከታጠፉ ደግሞ ከተወሰነ ርቀት በኋላ ብዙዎቻችን በፊያሜታና በጸጋዬ ኦሮማይ የምናውቀውን ጉርጉሱም የባህር ዳርቻ መዝናኛ ቦታ ያገኛሉ። ወደብ አካባቢ ወደ ሳቮያ ሆቴል፣ ቶሪኖ፣ ባንካ ኢጣሊያና ሌሎች ህንፃዎች አሉ። ይህ ቦታ የምጽዋ ከተማ ቀደምት ቦታና በታሪክ አጋጣሚ አካባቢውን ተቆጣጥረውት የነበሩት የተለያዩ ቅኝ ገዢ ኃይሎችና የሃይማኖት ተጓዦች አሻራ ያረፈበት ስፍራ ነው። ከባህር ውስጥ ከሚወጡ የአካባቢው ጨዋማነትን ከሚቋቋሙ ኮላሮችና ጠንካራ እንጨቶችና መሰል ቁሳቁስ የተሰሩ የቱርክ የግብጽና የጣሊያን የኪነ ጥበብ አሻራ ያረፈባቸው ህንፃዎች ናቸው። አሁን ግን በሚያሳዝን ሁኔታ እነዛ ባለ ግርማ ሞገስ አብዛኛዎቹ ህንፃዎች በጦርነትና በእርጅና ምክንያት ተጎድተው የመፍረስ አደጋ አንዣቦባቸዋል። የአስሃባዎች ቅዱስ ቦታ በ11ኛው መቶ ክፍለ ዘመን የተሰራው የሻፊዕ መስጊድ፣ በ16ኛው መቶ ክፍለ ዘመን የተሰራው የሼህ ዱርቡሽ መቃብር፣ በ19ኛው መቶ ክፍለ ዘመን የተሰራው ማራኪው ባንካ ኢጣሊያ የዚህ ስፍራ አይነተኛ መገለጫዎች ናቸው። ሆቴል ቶሪኖ የበፊቷ ምጽዋ ዋና የዳንስ ስፍራ ነበረች። መርከበኞችና ሌሎች ነፍስያቸውን የሚያስደስቱባት የምጽዋ መለያ ነበረች። በዙሪያዋም በርካታ ቡና ቤቶችና የገበያ ሱቆች ይገኙ ነበር። በፊት በምሽት ጊዜ በጣም ደማቅና ህይወት የነበረው የምጽዋ ክፍል አሁን እጅግ በጣም ተቀዛቅዟል። በርካታ ቤቶችም እንደተዘጉ በመፈራረስ ላይ ይገኛሉ። ስራ ላይ ያሉትም ቤቶች በከፍተኛ ድምፅ የሚያሰሙት የትግረኛና አማርኛ ዘፈን በቀር በከፍተኛ የተገልጋይ ድርቅ ተመተዋል። በአጠቃላይ ያቺ በበፊቱ ዘመን እረፍት የለሽ የነበረች ወደባዊት ከተማ በጥልቅ የእንቅልፍ ሰመመን ውስጥ ገብታ ሸልባለች። በቀደመው ጊዜም የምጽዋ አየር በሚቀዘቅዝበት ወቅት ብዙ ሰው ከደጋው ወደ ምጽዋ ለእረፍት በሚመጣበት፣ አስተርዮ ማርያም በሚከበርበትና የፈንቅል ፌስቲቫል በሚዘከርበት ወቅት እልፍ የሰው ማዕበል ነበር። አሁን ግን የለም። በፊት ሚካኤል ቤተክርስቲያንና የምጽዋን ሆስፒታል አልፎ የቀድሞ የኢትዮጵያ ባህር ኃይል ምጽዋ ናቫል ቤዝም ነበር። በ1948 ዓ.ም የተቋቋመው ከአፍሪካ ቀደምት የነበረው ስመገናናው የኢትዮጵያን ባህር ኃይል መርከቦች የነበሩት ኤችኤምኤስ ኢትዮጵያና ሌሎች መርከቦች ከራስ ካሳር እስከ ዱሜራ የነበረው ሰፊ የባህር ክልል የሚቆጣጠሩት እዚህ ቀደምት ዋና አዛዥ ጣቢያ ከሆነው የምጽዋው ናቫል ቤዝ በመነሳት ነበር። በሁለት ዘመናት በ1970 ዓመተ ምህረትና በ1982 ዓመተ ምህረት በተካሄደውና እጅግ ደም አፋሳሽ የነበረውና የብዙ ሺህ ወገኖች እልቂት ምክንያት የሆነው የምጽዋ ውጊያ የተካሄደውም እዚያ አካባቢ ላይ ነው። አቧራ የወረሰው ግዙፉ ወደብ በ1980ዎቹ በዓመት 5 ሚሊዮን ቶን ካርጎ የሚያስተናግደው ወደቡ አሁን 1.2 ሚሊዮን ቶን ምርትን ብቻ ያስተናግዳል። ከዛው ትይዩ ደግሞ የጅቡቲ ወደብ ካርጎ የማስተናገድ አቅሙ በአሁን በዓመት 22 ሚሊዮን ቶን ነው። በ1920ዎቹ ጣሊያን ድንቅ አድርጎ የሰራው ያ ድንቅ ወደብም አሁን የለም። 60 በመቶ ፈርሷል። ግንባታው ተሰነጣጥቋል።
እንዳልነበር ሆኗል። በአሁኑ ጊዜ የዓለም የወደቦች ቁመት ስታንዳርድ ከ15 ሜትር በላይ መሆን አለበት። የምጽዋ ወደብ ግን ቁመቱ 11 ሜትር ብቻ ነው። ይሄ ማለት አሁን ተወዳዳሪ አይደለም ማለት ነው። በመሳሪያ በኩልም ቢሆን 8 ዕድሜያቸው የገፋና ከ30 ዓመት በላይ የሆናቸው በሰዓት 50 ኮንቴነር የሚሸከሙ ክሬኖች ብቻ ነው ያሉት። የጅቡቲ ዘመናዊ ክሬኖች እንኳን 200 ኮንቴነር በሰዓት ማንሳት የሚያስችል ብቃት አላቸው። በገቢ ደረጃ ካየነው ደግሞ የምጽዋ ዓመታዊ ገቢ $50 ሚሊዮን ሲሆን የጅቡቲ ደግሞ $1.5 ቢሊዮን ነው። በተመሳሳይ ምጽዋ የኤርትራን ጂዲፒ 10% ብቻ የሚሸፍን ሲሆን የጅቡቲ ወደብ ግን የሀገሪቱን 90% ገቢ ይሸፍናል። ይህ ሁሉ የሆነው ደግሞ ምጽዋ ኢትዮጵያን በማጣቱ ጅቡቲ ደግሞ ኢትዮጵያን በማግኘቷ ነው። ምጽዋ ለመውደቋ ብዙ ምክንያቶች ያሉ ሲሆን ከነሱ መካከል የፕሬዝዳንት ኢሳያስ መንገድ የውጭ ንግድን የማያበረታታ መሆኑ ሀገሪቱን በዓለም አቀፍ ገበያ ከ190 ሀገራት 189ኛ ላይ ያስቀመጣት ሆኗል። በተጨማሪም ብዙ ተደጋጋሚ ማዕቀቦች ኤርትራ ላይ መጣላቸውም ሌላኛው ምክንያት ነው። ከሁሉም የሚልቀው ግን ኢትዮጵያን ማጣት ነው ምጽዋን የሰበራት። ለምን ከተባለ ኤርትራ ከኢትዮጵያ ከተለየች በኋላ ኢትዮጵያ በዓመት ከ18 ቢሊዮን በላይ እንቅስቃሴን በጅቡቲ ወደብ በኩል በማድረግ ለወደብ ኪራይ ለጅቡቲ ከ2 ቢሊዮን በላይ ትከፍላለች። አሁን ግን የኢትዮጵያ ዓይንና ልብ 900 ኪሎ ሜትር ከሚርቀው የጅቡቲ ወደብ ተነስቶ 600 ኪሎ ሜትር ወደምትርቀው ምጽዋ ሆኗል። ኢትዮጵያ ምጽዋን ካለማች ምን ይፈጠራል? ኢትዮጵያ ቡናን፣ ሰሊጥንና ጨርቃ ጨርቅን ኤክስፖርት በማድረግ ከ18 ቢሊዮን በላይ የንግድ እንቅስቃሴን በጅቡቲ ወደብ በማድረግ $2 ቢሊዮን ለጅቡቲ የምትከፍል ሲሆን ምጽዋ ወደብ ከመጣ ግን ይሄ ወጪ አይኖርም፣ ንግዱም በእጥፍ ይጨምራል። በምጽዋ አካባቢ ደግሞ ብዙ የኢኮኖሚ ዞኖች እየተከፈቱ ከ200,000 በላይ የአካባቢው ሰዎች የሥራ ዕድል ይፈጠርላቸዋል። ከምጽዋ እስከ ዳህላክ ደሴቶች 500,000 ቱሪስቶች ይርመሰመሳሉ። ከ300 ሚሊዮን በላይ ገቢም ያስገኛሉ። ከዚህ በተጨማሪ የኢትዮጵያ የዘመናት ህልምና ጸጸት የሆነው የባህር ኃይሏ ቀድሞ ወደ ነበረበት ምጽዋ ተመልሶ መርከቦቹ በቀይ ባህር ይቀዝፋሉ። የደህንነት ጀልባዎቹ የባህር ላይ ወንበዴዎችን ይከላከላሉ። በተጨማሪም ኢትዮጵያ ወደ ቀይ ባህር በመግባት ቀጠናውን ከስጋት የምትጠብቅና ኃይል የምታስከብር ትሆናለች። ከአዲስ አበባ ለመገናኘት የ$4 ቢሊዮን 600 ኪሎ ሜትር የባቡር መስመር ከምጽዋ አዲስ አበባ ይገነባል። ፈጣኑ ባቡርም በ4 ሰዓታት ውስጥ አዲስ አበባ ብቅ ይላል። ከምጽዋ መቀሌም በ5 ሰዓት የሚደርስበት የፍጥነት መንገድ ይገነባል። የምጽዋ ኤርፖርትም ይሰፋል። በቀን ከ50 በላይ በረራዎችን ያስተናግዳል። ምጽዋን እንደ ዱባይና ሲንጋፖር የእቅዱ የመተግበሪያ ጊዜ መች ነው? ከ2028 እስከ 2030 ድረስ ወደቡ ተጠግኖ መለስተኛ ስራ ጀምሮ በዓመት 10 ሚሊዮን ቶን ዕቃ የሚያስተናግድ ሲሆን ለ50,000 ሰዎች የሥራ ዕድል ይፈጥራል። ከ2030 እስከ 2035 ደግሞ SEZ እና LNG ተርሚናሎች ተመስርተውለት በዓመት 30 ሚሊዮን ቶን ዕቃን የሚያስተናግድ ይሆናል። የጅቡቲ ወደብን ይገዳደራል። ከ2035 እስከ 2040 ባለው ጊዜ ደግሞ በዓመት 50 ሚሊዮን ቶን ዕቃን በማስተናገድ በዓመት $10 ቢሊዮን ገቢ በማስገኘት የአፍሪካ አብራቂው ወደብ ይሆናል። ምጽዋም እንደገና እንደ ዱባይ ታበራለች፣ እንደ ሲንጋፖር ታብረቀርቃለች። ምክንያቱም ንግድ የአንድ ከተማ የጀርባ አጥንት ነውና። የተወደዳችሁ የሰሞነኛ ቤተሰቦች ነገሩን ኢትዮጵያ ጥብቃ ይዘዋለች። ከብዙ ነገር አንጻር ኤርትራ በቀላሉ እቅዱን ላትቀበለው ትችላለች። ግን ቀደም ብለን እንዳልነው ኢትዮጵያ በአንድም በሌላም መንገድ በድርድርም ሆነ በጉልበት በሄደበትም መንገድ ሆነ በዓለም አቀፍ ሕግ በሊዝ በፌዴሬሽንም ሆነ በዲፕሎማሲ በቅርቡ ምጽዋ ላይ ትገኛለች። ያኔ ለምጽዋ ብርሃን ይሰጥና ቀደምቷ ኮከብ ታበራለች። ኢትዮጵያ እስትንፋሷን ታስመልሳለች። ኤርትራውያንም ነጻነታቸውን በኢኮኖሚያቸው ይመልሳሉ። ሁሉም ግን በሰላም እንዲሆን እየተመኘን ጥንቅራችንን በዚሁ እናብቃ። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። እናንተ ምን ታስባላችሁ? ኢትዮጵያ ወደ ምጽዋ በምን መልኩ ብትደርስ የተሻለ ነው? ሐሳባችሁን አጋሩን። ከወደዳችሁት ላይክና ሼር ማድረግ አትርሱ። ሰብስክራይብ በማድረግም ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም